ሰላም የምሳሌ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ እንጋብዛለን። እንግዲህ ከዚህ በፊት በነበሩ ቪዲዮዎች ቫት እንዴት አድርገን እንደምናሳውቅ ከእንደገና ኢንካም ታክስ፣ ፔንሽን እንዴት አድርገን እንደምናሳውቅ አይተን ነበር። አሁን ደግሞ በዛሬ ቪዲዮአችን ዊዝሆልዲንግ እንዴት አድርገን ኦንላይን ማሳወቅ እንችላለን የሚለውን አብረን እናያለን። እስከ መጨረሻው ድረስ ተከታተሉ። እንግዲህ እዚህ ጋር እንደምታውቁት etax.more.gov.et የሚለውን እናስገባለን። ከዛ በኋላ እቺ ቦክስ ትመጣልናለች። ዩዘር ኔማችንን ፓስዋርዳችንን እናስገባለን። ዩዘር ኔም እና ፓስዋርዳችንን ካስገባን በኋላ ምንድነው የምንለው? ሎጊን ብለን እንገባለን ማለት ነው። ሎጊን እንልና ወደ ዋናው ገጽ እንገባለን። ወደ ዋናው ገጽ ከገባን በኋላ ልክ እንደ በፊቱ ሌሎቹን እንዳሳየዋችሁ እዚህ ጋር እንግዲህ ከላይ እንደምታዩት ታክስ ፔየር ሰርቪስ የምትላለች። ስለዚህ እቺ ታክስ ፔየር ሰርቪስ የምትለዋን እንከፍታታለን። እዛ ላይ የምታሳውቋቸው ዝርዝሮች ስላሉ የትኛውን ነው ማሳወቅ የምፈልገው የሚለውን እዛ ላይ እናገኛለን ማለት ነው። ታክስ ፔየር ሰርቪስ የምትለዋን ከነካችሁ በኋላ እንግዲህ እንደዚህ ስኬጁል ሲ፣ ፔንሽን፣ ኢንካም ታክስ፣ ዊዝሆልዲንግ እያለ ይመጣል። አሁን ለዛሬ በዚህ ቪዲዮ የምናሳውቀው ምንድን ነው ብለናል? ዊዝሆልድ ነው አብረን የምናሳውቀው ማለት ነው። ስለዚህ እቺ ዊዝሆልድ ምልክቷን እንነካታለን። ዊዝሆልድ ምልክቷን ስንነካት እንግዲህ ያልሞላነውን ዊዝሆልድ ያመጣልናል፣ የሞላነውንም ያመጣልናል ማለት ነው። አሁን እኛ ማሳወቅ የፈለግነው የምን ወርን ነው? የመስከረም የሴፕቴምበርን ስለሆነ እቺ ፋይል ናው የምትለዋን እንነካታለን። ፋይል ናው የምትለዋን ነክተን ወደ ውስጥ ያስገባናል ማለት ነው። ከዛ በኋላ ምንድነው የሚመጣው? ይሄ የሰመሪ ፓርቱ ይመጣልናል። ቶታል ነምበር ኦፍ ዊዝሆልድ ስንት ነው ያለን፣ ስንት ዊዝሆልድ ነው በዚህ ወር የቆረጥ ነው የሚለውን እናስገባለን ማለት ነው። አሁን እኔ በዚህ ወር 4 ዊዝሆልዶች ነበሩኝ። ስለዚህ 4 ብዬ አስገባለሁ። ቀጥሎ ምንድነው የሚለው? ታክስ ቶታል ታክሰብል አማውንት ዊዝሆልድ የሚደረገው ደግሞ ከቫት በፊት ያለው ቁጥር ስንት ነው? የአራቱንም ደምረን ከቫት በፊት ስንት ነው ያለን ዊዝሆልድ ያደረግነውን እሱን ቁጥር ደግሞ እዚህ ጋር እናስገባለን ማለት ነው። ያው ሁላችንም የተለያየ ነው ያላችሁን ቁጥሩን እዚህ ጋር ከስንት ሰው ስንት ደረሰኝ ነው ያላችሁ፣ ከስንት ሰው ነው ግዢ የፈጸማችሁት፣ ከዛ በኋላ ደግሞ የስንት ብር ግዢ ነው። ግዢው እንግዲህ ዊዝሆልድ የሚደረገው ሁልጊዜ ከምን በፊት ነው? ከቫት በፊት ነው ማለት ነው። እሱን ከቫት በፊት ያለውን ቁጥር ዊዝሆልድ እናደርጋለን። ዊዝሆልድ የምናደርገው እንግዲህ በአዲሱ ህግ ደግሞ ስንት ፐርሰንት ነው? 3% ነው ማለት ነው። ስለዚህ አሁን እዚህ ጋር 570,861 ብር አስገብቻለሁ። የዚህ 570,061 ብር 3% ስንት ነው ማለት ነው? 17,125 ከ83 3%ን ደግሞ እዚህ ጋር እናስቀምጣለን ማለት ነው። 3%ን እንግዲህ በዚህ መልኩ ካልኩሌት አድርጋችሁ ሲባዛ በ3% ማለት ነው ከቫት በፊት ያለውን ቁጥር ካስቀመጣችሁ በኋላ ኮንቲኒዩ ቱ ስቴፕ 2 ይላል። ስለዚህ ወደ ምን እንሄዳለን? ወደ ስቴፕ 2 እንሄዳለን ማለት ነው። ወደ ስቴፕ 2 ስንሄድ እንግዲህ ሁለት አይነት መንገድ አለ ብለናል ባለፈው። ትንሽ ቁጥር ከሆነ የምታሳውቁት ምን እያደረግን መሄድ አለብን? አድ እያደረግን ቲን ነምበሩን እየሞላን መሄድ እንችላለን። ብዙ ከሆነ ደግሞ አፕሎድ ሲኤስቪ የምትላለች ሲኤስቪ ፋይላችንን አፕሎድ በማድረግ መሄድ እንችላለን። ሲኤስቪ ፋይሉ የለኝም የምትሉ ሰዎች ደግሞ ዳውንሎድ ሌተስት ሲኤስቪ ቴምፕሌት የምትላለች እቺን አሁን ብነካት እኔ ቴምፕሌቱን ዳውንሎድ ነው የሚያደርግልኝ ማለት ነው። እዚህ ጋር እንደምታዩ ሲኤስቪ ቴምፕሌት ብሎ ያመጣልኛል። ያንን ቀጥታ ምን ማድረግ ትችላላችሁ ማለት ነው? ከፍታችሁ መጠቀም ትችላላችሁ። ይሄ ቴምፕሌቱ ነው። ስለዚህ በዚህ ቴምፕሌት መሰረት ምን ማድረግ ትችላላችሁ? መስራት ትችላላችሁ። ሲኤስቪ ፋይል ቴምፕሌት ስለሆነ ማለት ነው። እንግዲህ አሁን እዚህ ጋር ስንት ነው አለኝ ያልኳችሁ? 1 2 3 4 ዊዝሆልድ አለኝ። እነዚህን 4 ዊዝሆልዶች ምን ማድረግ እችላለሁ? ማሳወቅ እችላለሁ። በምንድን ነው ማሳወቀው? ከፈለኩኝ አፕሎድ ሲኤስቪ ብዬ ማሳወቅ እንችላለን። ካልሆነ ደግሞ አድ እያደረግን እያንዳንዱን ማስገባት እንችላለን። ስለዚህ እስኪ በሁለቱም እንዴት አድርገን ነው የምናደርገው የሚለውን አብረን ማየት እንችላለን። ለምሳሌ እዚህ ጋር አፕሎድ ሲኤስቪ ፋይል ሲለኝ አፕሎድ እለዋለሁ ማለት ነው። አፕሎድ ካልኩት በኋላ ኤክሴሉን
ምን በይልኝ ይለኛል፣ ምረጭልኝ ይለኛል ማለት ነው። ኤክሴልን እኔ ሲኤስቪ ፋይል አድርጌ ኦልሬዲ ምን ብያለሁ አዘጋጅቻለሁ ማለት ነው። አሁን እዚህ ጋር ሲኤስቪ ፋይል አድርጌ አዘጋጅቻለሁ። እሱን ፋይል ነው የምመርጠው። እንዴት ነው የምናዘጋጀው የሚለው እንግዲህ እንደነገርኳችሁ ወይ ከዛ ጋር ቀጥታ ትመርጣላችሁ፣ ካልሆነ ኤክሴል ሰርታችሁ ቴምፕሌቱን ወይ አውርዳችሁ እዛ ላይ ማስገባት፣ ካልሆነ ደግሞ ኖርማል ኤክሴል ላይ ትሰሩና ልክ እንደዚህ ዊዞልድ ቲን ነምበሩን ታስገቡና እያንዳንዱን ቲን ነምበሩን ዊዞልድ ያደረጋችሁበትን የዊዞልድ የፓዳችሁን ቁጥር እዚህ ጋር ትጽፋላችሁ፣ ቀኑን ታስገባላችሁ፣ ከዛ በኋላ ብሩን ታስገባላችሁ፣ ስንት ብር ነው ከባት በፊት ያለው፣ ከዛ በኋላ ደግሞ 3% ዊዞልዷ ስንት ናት የሚለውን ካስገባችሁ በኋላ እዚህ ጋር መታችሁ ፋይል የምትላለች አይደል? ፋይል የምትለዋለች ሴቭ አስትሉና ሲኤስቪ ኮማ ዲሊሚትድ የምትል አንድ አለች። እዚች ጋር ቀስቷን እንደምታዩት ቀስቷን ነው የምትከፍቷት። ኤክሴል ላይ ኖርማል ኤክሴል ላይ ሰርታችሁ ከነበረ ሴቭ አስ ብላችሁ እቺን ቀስቷን ትከፍቱና ሲኤስቪ እቺን እዚህ ጋር ወደ ታች ትወርዱና ሲኤስቪ ኮማ ዲሊሚትድ የምትለዋን እሷን ትመርጣላችሁ ማለት ነው። ፋይላችሁ ምን ሆነ ማለት ነው? ሲኤስቪ ፎርማት ሆነ ማለት ነው። ከዛ እሷን ከመረጣችሁ በኋላ ምንድነው የምታደርጉት? ሴቭ ነው የምትሉት ማለት ነው። ኦልሬዲ እኔ አሁን ሴቭ ስላደረኩት ኤግዚስት ያደረገው ላይ ነው የሚሄደው። እንደዛ አድርጋችሁ ማድረግ ትችላላችሁ። ከዛ በኋላ ምንድነው ቀጣይ ስቴፓችን ብለናል? አፕሎድ ማድረግ ነው። ስለዚህ እዚህ ጋር ቹዝ ፋይል የምትለዋን እንመርጣለን። ከዛ ቹዝ ፋይል የምትለዋን ከመረጥን በኋላ እንግዲህ ፋይላችን የት ነው የሚገኘው የሚለውን ፋይላችን የሚገኝበትን ቦታ ሄደን ፋይላችሁ የሚገኝበት ቦታ ላይ ዊዞልድ እቺ ናት አሁን የኔ እቺኛዋን ፋይሌን መርጣትና ኦፕን እላለሁ። ከዛ ገባች ማለት ነው። አፕሎድ እላታለሁ። አፕሎድ ስላት ሰክሰስፉሊ አፕሎድድ ስንት ሪከርድ አለ? 4 ሪከርድ አለ። ከዛ እዚች ጋር መታችሁ ሪተርን የምትላለች ሪተርን የምትለዋን እንነካታለን ማለት ነው። ሪተርን የምትለዋን ነክታችሁ እንግዲህ ምን ማድረግ ትችላላችሁ ማለት ነው? ቀጥታ ማስገባት ትችላላችሁ። አሁን እዚህ ጋር የአንዱን ሰው የዚህን ሰው ምን አላመጣልኝም፣ እዚህ ጋር ስሙን አላወጣም። ስለዚህ እሱን ደግሞ ከሪሲታችሁ ላይ ያንን ምን ማድረግ አለባችሁ? ቼክ ማድረግ ይኖርብናል ማለት ነው። ስለዚህ እንግዲህ እችኛዋ ቲን ነምበሯን ለምን እንዳላመጣት ቼክ እናደርጋለን። መልሰን እንጽፋታለን። 004490004687 ናት ቲን ነምበሯ። አሁን በቲን ነምበሯ መሰረት ስሙን እስኪ ኔክስት ብለን ያው 31000 ሳይሆን እኛ ቅድም ስንት ነው የሞላ ነው? 17000 ነው። ትክክለኛው ይሄ ነው። ያ ሰመሪው ሲስተም ኔትወርኩም ሲያስቸግር ሁልጊዜ ወደኋላ ላግ ያደርግባቸዋል። ኔክስት ስትሉ ግን ትክክለኛውን ካመጣ እኛ ያስገባነው ስንት ነው? 570,000 ነው። እዚህ ጋር ደግሞ 17125 ነው። እችን አይ ኮንፊርም የምትለዋን ቲክ አድርገን ምን ወደ ማድረግ እንሄዳለን? ሰሚት ወደ ማድረግ እንሄዳለን ማለት ነው። በሌላ ደግሞ አሰራር ስናደርግ ደግሞ አድ እያደረግን ብንሰራ ስንል ባክ ብለን እንመለሳለን። ሁለቱንም አይነት በሁለቱም አይነት ማሳወቅ ትችላላችሁ። ባክ ትሉና አሁን እዚህ ጋር ሌላው ነገር ደግሞ እችን የመጀመሪያውን ብቻ ዲሌት ማድረግ ብትፈልጉ ሰሌክት የምትለዋን ትነኩና ራሷ ጋር እንደሆነ እችን አንዷን ዲሌት ብቻ ዲሌት ማድረግ ትችላላችሁ። ሁሉንም አራቱንም ያስገባችሁትን ደግሞ ዲሌት ማድረግ ከፈለጋችሁ እዚህ ጋር ዲሌት ኦል ሪከርድ የምትላለች እሷን ዲሌት ኦል ሪከርድ ላታለው ማለት ነው። ሰሚት ከማድረጋችን በፊት ምንም ነገር ማድረግ ማስተካከል እንችላለን። ሰሚት ካረግን በኋላ ግን ያንን ነገር ምን ማድረግ አንችልም፣ ማስተካከል አንችልም ማለት ነው። ስለዚህ እንግዲህ አሁን ምንድነው የምናደርገው ብለናል? አድ እያደረግን እያንዳንዱን አራት ፍሬ ስለሆነች ወይ ሁለት ብቻ ብትሆን ወይ አንድ ብቻ ብትሆን አፕሎድ ከምታደርጉ ቀጥታ እዚች ጋር እቺ የአድ ምልክቷለች አድ እያረጋችሁ ማስገባት ትችላላችሁ ማለት ነው። በዚህኛውም በዛኛውም ብትሄዱ ከሰመሪያችሁ ጋር ምን መሆን አለበት? ተመሳሳይ መሆን አለበት። አሁን አድ ስል አንድ ቦክስ መጣልኝ አይደል? ስለዚህ እዚህ ቦክስ ላይ ምን እናስገባለን? ቲን ነምበር እናስገባለን ማለት ነው። እናስገባለታለን 4928
6263 ቲን ነምበሩን እናስገባለን። ቲን ነምበሩን ስናስገባ ስሙ ራሱ ያወጣዋል ተባብለናል። ስለዚህ ስሙን ራሱ ያመጣልናል። እንጠብቃለን ኔትወርኩን። ስሙን ካመጣልን በኋላ ምን እናስገባለን? እኛ የቆረጥንበትን ሪሲት ነምበር እናስገባለን ማለት ነው። ሪሲት ነምበራችንን እዚህ ጋር እናስገባለን። እሱን ከወሰደልን ከዛ በኋላ ወደ ምንድን ነው የምንሄደው? ቀኑን ወደ ማስገባት እንሄዳለን። 39/20/25 ቀን፣ ወር፣ ዓመተ ምህረት አድርጋችሁ ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ እንግዲህ ዊዝሆልድ ፐርሰንታችን ስንት ሆናለች? 3% ነው። ኦልሬዲ ሲስተሙ ላይ እነሱ ገቢዎች ራሳቸው ቀይረውልናል። ስለዚህ እሱን እዚሁ ጋር ማየት እንችላለን። ችን ሪሲት ነምበር አስወጣት። አሁንም 251 ብዬ አስገባታለሁ። ከዛ ቀጥለን ወደ ምንድን ነው የምንሄደው? እዚህ ጋር ቶታል ታክሰብል አማውንት ነው የሚለው። ታክሰብል አማውንታችንን እናስገባለን ማለት ነው። ታክሰብል አማውንታችን ማለት እንግዲህ ከምን በፊት ያለው ነው? ከቫት በፊት ያለው ቁጥር ማለት ነው። ስለዚህ ያን ከቫት በፊት ያለውን ቁጥር እዚህ ጋር ማስገባት እንችላለን። 588 ከዛ እችን ዊዝሆልዷን ራሱ ሲስተሙ ምን ያደርግልናል አለ? ካልኩሌት ያደርግልናል። አሁን እዚህ ጋር ካልኩሌት አድርጎ 1502 ከ64 ብሎ ወሰደልን ማለት ነው። ከዛ በኋላ ምንድነው የምናደርገው? ኔክስት ነው የምንለው። ኔክስት እንልና አሁንም ሁለተኛውን ደግሞ አድ እናደርጋለን። ከዛ ሶስተኛውን፣ ከዛ አራተኛውን በዚሁ መሰረት አድ እያደረግን እንሄዳለን። አሁን እዚህ ጋር አድ ስላት ሌላ አዲስ ላይን ነው የምትሰጠኝ ማለት ነው። አሁን የመጀመሪያውን እዚህ ጋር እንደምታዩት ወስዶታል። ሁለተኛ እየሰጠን ነው። ሁለተኛውን ደግሞ እናስገባለታለን። ሁለተኛው መጣ። ቲን ነምበሩን እዚህ ጋር 2044904687 ቲን ነምበሩን አስገባው። ከዛ ስሙ መጣ። ከዛ ሪሲት ነምበሬን 252 የቆረጥኩበትን አስገባለሁ። እሱን ካስገባው በኋላ ምንድነው የማደርገው? ቀን ደግሞ 39/20/25 እያስገባለሁ። ቀናችንን ከወሰደልን እዚህ ጋር ሪሲት ነምበሩን እየመለሰ እየወሰደ ነው። ከዛ እዚህ ጋር ያው ዊዝሆልዳችን 3%ቷ ሲስተሙ ስለሆነ ምንም አንነካካትም። እዚህ ጋር መተን ከቫት በፊት ያለውን ቁጥር እናስገባለን ማለት ነው። 3.02 ነው። ከዛ ራሱ ምን ያደርግልናል? ካልኩሌት ያደርግልናል። በጣም ቀላል ነው። ኔትወርክ ብቻ እንዳያስቸግራችሁ ተረጋግታችሁ ኔትወርክ ያለበት ቦታ ላይ ሆኖ አፕሎድ ማድረግም ወይም ደግሞ በዚህ መንገድ አንድ ባንድ መስራት ይቻላል። በዛኛውም ቢቢላችሁ በዚህ በኩል ደግሞ አድ እያደረጋችሁ አንድ ባንድ ማስገባት ትችላላችሁ ማለት ነው። አሁን ሁለቱን ወሰደልኝ ማለት ነው። ሁለቱን ከወሰደልኝ በኋላ አሁንም አድላለሁ። 4 ነው ያለኝ፣ 2 ይቀረኛል ማለት ነው። እንግዲህ በተመሳሳይ መሰረት እዚህ ጋር ቲን ነምበሩን እናስገባለን። ስሙን ያመጣልናል። ከዛ ፓድ ነምበሩን እዚህ ጋር እናስገባና ወደ ምን እንሄዳለን? ቀኑን ወደ መቀየር እንሄዳለን ማለት ነው። ቀኑን እዚህ ጋር ታስገባላችሁ። ተመሳሳይ ስለሆነ ሂደቱ አንዱን ካወቃችሁት ከዛ በኋላ ያለውን ያው በራሳችሁ መስራት ትችላላችሁ ማለት ነው። ቀኑን እዚህ ጋር እናስገባለን። እዚህ ጋር ያው 3% ነው የሚለው። ፓድ ነምበራችሁ ማስገባትም እንዳትረሱ። ከዛ ከቫት በፊት ያለውን አማውንት ደግሞ እዚህ ጋር እንጽፋለን። 162500 ብለን እዚህ ጋር ከቫት በፊት ስንት እንዳለ ካስገባን ምንድነው የሚያደርገው? ራሱ ምን ያደርግልናል? ካልኩሌት ያደርግልናል ማለት ነው።
ስለዚህ አሁን ወደሚቀጥለው ወደ አራተኛው ደግሞ እንሄዳለን። አራተኛውን ሰሌክት ያደረግነው አለ እሱ ጋር ደግሞ ገባና አሁንም ቲን ነምበሩን አስቀምጣለሁ 3798 ቲን ነምበሩን እናስቀምጣለን። ተመሳሳይ ነው ሂደቱ። እዚህ ጋርም ስሙን ያመጣልናል። ሪሲት ነምበራችንን እናስገባለን። ሪሲት ነምበር ያው የራሳችንን ዊዞልድ የቆረጥንበትን ነው የምናስገባው። ከዛ ቀናችንን ደግሞ እዚህ ጋር እናስገባለን ማለት ነው። ቀናችንን እናስገባለን። ከዛ እዚህ ጋር መተን ደግሞ ከታች ከቫት በፊት ያለውን እናስገባለን። እዚህ ጋር ኦክቶበር ቀኑን 10/25 ኔትወርክ እንዳያስቸግራችሁ ሲስተሙ ቀኑን በትክክል መውሰዱን ቁጥሩን መውሰዱን ቼክ ማድረግ እንዳትረሱ። ከዛ እዚህ ጋር ከቫት በፊት እንግዲህ ይሄ መጨረሻው ደግሞ 306360 ነው። እሱን እናስገባለን ማለት ነው። እሱን ስናስገባ እዚህ ጋር ያው ካልኩሌት ያደርግልናል። አራቱንም ጨረስን ማለት ነው። ኔክስት ብለን ከሰመሪያችን ጋር ተመሳሳይ መሆኑን እናያለን ማለት ነው። ኔክስት ስንል እንግዲህ እዚህ ጋር ቶታል ነምበሩን አምጥቶልናል 4 ነው ብሎናል። ከዛ ቶታል አማውንቱ 570 መጀመሪያ ላይ ያስገባናት ሰመሪ ማለት ናት። ከዛ ቶታል የምንከፍለው ዊዞልድ ደግሞ እንደዚሁ 17125 ከ83 ማለት ነው። ስለዚህ ልክ ነው ማለት ነው። ልክ ከሆነ ደግሞ አይ ኮንፊርም የምትለዋን ቦክስ ላይ ቲክ እናደርግና ሰሚት እንለዋለን ማለት ነው። ሰሚት ካልን በኋላ እንግዲህ አሪው ሹር የምትለዋ ትመጣልናለች። የስ እንላታለን እርግጠኛ ከሆነን። ችግር ካለው ያው ራሱ ኤረር እያለ ይመልሳችኋል። ልክ ከሆነ ግን ቀጥታ ማለፍ ትችላላችሁ። ከዛ በኋላ እዚህ ጋር ክሊክ ሂር የምትላለች ክሊክ ሂር የምትለዋን እንነካታለን። ከዛ ይሄ ይመጣልናል። እችኛዋ ፕሪንት የምትሆናት ፕሪንት ብላችሁ የወጣላችሁን ይሄንን ምን ማድረግ ትችላላችሁ? ሴቭ እዚህ ጋር መታችሁ ሴቭ ማድረግ ትችላላችሁ፣ ወይ እዚህ ጋር ፕሪንት ማድረግ ትችላላችሁ ማለት ነው። ስለዚህ ዊዞልዲንግ እንዴት አድርገን ማሳወቅ እንደምንችል አብረን አይተናል ማለት ነው። ከዛ በኋላ ደግሞ ይሄን አሳውቃችሁ ከጨረሳችሁ በኋላ ምን አለ? ዶክመንት ቁጥር አለ። ዶክመንት ቁጥሩን ደግሞ የት ነው የምናገኘው? እዚች ጋር ሜሴጅ ሴንተር የምትላለች። ሜሴጅ ሴንተር ላይ በመግባት የሚሰጣችሁን ዶክመንት ቁጥር ያንን አውጥታችሁ ኮፒ አድርጋችሁ የምትሞሉት ላይ ታስገባላችሁ። ይታያችኋል። እዚህ ጋር ቀኑ 28 ነው ዛሬ የሞላውበት። እዚህ ጋር ዶክመንት ቁጥሯ ቴክስት መጥቷል ወዲያው ማለት ነው። ስለዚህ እቺን ዶክመንት ቁጥር እዚህ ጋር በዚህ ቲን ነምበር ብሎ ዶክመንት ቁጥር እዚህ ጋር ያመጣልናል። እቺን ዶክመንት ቁጥር የገቢዎች ፎርማት ላይ ሞልተን ምን እንከፍላለን? ሄደን እዛ መክፈል እንችላለን ማለት ነው። ስለዚህ ሰነድ ቁጥር ወይም ዶክመንት ቁጥራችንን የምናገኛት የት ነው? ሜሴጅ ሴንተር ላይ ነው ማለት ነው። ስለዚህ እዚህ ጋር ምን ያህል ብርም እንደምንከፍል አስቀምጦልናል፣ ስንት እንደሆነም ያሳየናል። ስለዚህ በቀላሉ ያንን ነገር ማውጣት እንችላለን፣ ዳውንሎድ ማድረግ እንችላለን ማለት ነው። ይሄን አታችመንት ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ቤተሰብ ያልሆናችሁ ካላችሁ የምሳሌ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትቀላቀሉ እንጋብዛለን። ሰላም ሁኑ።